ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ እንዴት ሰነበታችሁልን በደቡብ ቴሌቪዥን የተዘጋጀ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ሳምንታዊ እንስተ ህይወታችን እነሆ ተጀምሯል በመሰናዷችን እንግዲህ ከኛ ጋር አብራችሁ እንድትቆዩ የአክብሮት ግብዣችን ነው ዛሬ እንግዲህ መክሊት መንግስት የምትባል ወጣት ጋር መተናል እንግዲህ መክሊት የተለያዩ ስራዎችን እየሰራች የምትገኝ ወጣት ሴት ናት በተለይም ደግሞ አፍላ ወጣቶች ላይ ትኩረትን አድርጋ የተለያዩ ስራዎችን ትሰራለች መክሊት ማናት ምን ስራዎችን ሰራች ስንል ደግሞ መኖሪያ ቤቷ ተገኝተን ከሷ ጋር ቆይታ እናደርጋለን አብራችሁ እንድትቆዩ አክብሮት ግብዣዬ ነው ምህረት ሚሊዮን አብራችሁ ቆያለሁ አብራችሁን ቆዩ ሰላም ከውጭ ለሚገባው እግዚአብሔር ይመስገን ሰላም ነሽ እንዴት ቆየሽ ሰላም ነሽ እንኳን ደህና መጣሽ አይ እዚህ ደርሰሻል ተመልካቾች እንግዲህ በመክሊት መኖሪያ ቤት ውስጥ ተገኝተናል መክሊትም እንኳን ደህና መጣሽ ብላ ተቀብላኛለች መክሊት ስላገኘሁሽ ደስ ብሎኛል በቆይታችን እንግዲህ ጥሩ ጊዜ እናሳልፋለን ብዬ አስባለሁ እስቲ መክሊት ማናት እንተዋወቅ እኔ ቀደም ብዬ ለተመልካቾች የተወሰነ ሐሳብ ሰጥቻቸዋለሁ አንቺ ደግሞ እስቲ መክሊት ማናት የታደገች የሚለውን ንገሪ መክሊት መንግስት ይባላለሁኝ ለቤተሰቦቼ የመጀመሪያ ልጅ ነኝ የተወለድኩት እዚሁ ሐዋሳ ዙሪያ ላይ የባቡር ሸራ በምትባል ከተማ ላይ ነው ያደኩት ሐዋሳ ነው የመጀመሪያ ዲግሪ ተመራቂ ነኝ በቬተሪነሪ ሳይንስ አሁን ደግሞ ማስተርስ ትምህርቴን ቀጥያለሁ ጎን ለጎን ስራም ሰራለሁ መልካም እስቲ ስለ ስራዎችሽ ደግሞ እናንሳ በዋናነት ከተመረኩኝ በኋላ በተማርኩበት በቬተሪነሪ ሳይንስ ፊልዱ አልሰራሁኝም ነገር ግን ዲዛይር ኦንላይን ስኩል የሚባል ትምህርት ቤት አለ ስለዚህ እዛ ትምህርት ቤት ላይ የኦንላይን ክላሶችን ነው የሰጣው የምገኘው ከዛ ባለፈ ግን ለረጅም አመት ልጆች ላይና ቲኔጀርስ ላይ ቆይቻለሁ ከ14 አመት ጀምሮ ልጆች አስተምር ነበር ትሬን ማድረግ ወዳለሁኝ ማስተማር ወዳለሁኝ በግቢ ቆይታዬም ደግሞ ካውንስሊንግ ላይ ስለቆየሁኝ ግቢም በቆየሁባቸው ጊዜቶች ትሬን በማድረግ ከዛን ካውንስል በማድረግ ቆይቻለሁ ምን ሐሳቦች ላይ ነበር ትሬን የምታረጋቸው ልጆች በዋናነት ካውንስሊንግ ቲም ላይ እንደሚሰራ ሰው ትሬን የምናደርጋቸው ርዕሶች የተለያዩ ናቸው ለተማሪው ያስፈልጋል በሚባለው በዛ ሰዓት ላይ ሆት ኢሹ የሚሆኑ ኢሹዎች አሉ አይደለ በነዛ ላይ ነው ትሬን የምናደርገው ግን ፐርፐስ ያለው ኑሮ እንዲኖሩ ነበር ኮንሰርን አርገን የምንሰራው በዋናነት ሶ የተለያዩ የመጽሐፍ ጥናቶች እንዲኖሩን ስሞል ግሩፖችን ፎርም በማድረግ እንደዛ እንሰራ ነበር ከዛን ደግሞ በግልም ምክር ፈልገው የሚመጡ ልጆችን ካውንስል እናደርጋለን በግቢ በነበረኝ ቆይታ መታው ካውንስል የሚደረጉ ብቻ ሳይሆኑ ሄደንም ካውንስል እናደርጋለን ላውጥ የሚያስፈልጋቸው ልጆች እንዳሉ ዙሪያችን ላይ ካሰብን ኢንቨስት ማድረግ እንዳለብን ከተሰማን እኛውን አፕሮች የምናደርገው ሰው በሚጠቅመውና በሚያስፈልገው ነገር ነው የምንሰራው ብቻሽን ሳይሆን ከጓደኞች ጋር መልካም ፈቃድ ባላቸው ልጆች አንድ ላይ ሆናችሁ መልካም እስቲ ስለ ግቢ ላይፍሽ እናወራ እሺ ግቢ ላይፍ የመጀመሪያ ግቢ አዲግራት ዩኒቨርሲቲ ነበር በመደባ የሄድኩት አዲግራት ዩኒቨርሲቲ ነው ግን እዛ ያለው የኮቪድ ባች ነኝ እና አንድ ሴሚስተር ከተማረን በኋላ ኮቪድ ገባ ወደ ቤት ተመለስን ሁለተኛ ዙር ስንሄድ ደግሞ የትግራይ ጦርነት ተጀመረ ሶ ለኔ በጣም ከባድ ጊዜ ፌስ ያረኩት ስፔሻሊ የግቢ ቆይታዬ ያ ጊዜ ነው ያስባለሁኝና ተመልሶ መሄድ በጣም ከባድ ነበር ለቤተሰብም ከባድ ውሳኔ ነው ለኔም ከባድ ውሳኔ ነው ግን ያስኩትን ነገር በማስጨረስ ከግብ በመድረስ አምናለሁኝና በግድም ቢሆን ፎርስ አርጌ ቤተሰብን ሁለተኛ ዙር ሄጄ ነበር ሁለተኛ ዙር ሄድንም በኋላ ደግሞ ግቢ ተዘግቶ ነበር ብዙዎቻችን የምናውቀው ነገር ስለሆነ በጦርነት ምክንያት ግቢ ተዘጋብን ያለ ኔትወርክ የምግብ አቅርቦት የሌለበት በብዙ ቻሌንጆች ግቢ ያለን አሳልፈናል መጨረሻ ላይ በተደረገ ድርድር ደግሞ መውጣት ችለናል ሁለተኛ ዙርም ደግሞ ከአዲግራት ዩኒቨርሲቲ ከወጣሁኝ በኋላ የደረሰኝ አምቦ ዩኒቨርሲቲ ነው ያው እሱም በሰላም ምክንያት በሰዓቱ የሚታወቅ ቦታ ነበር አሁን ላይ በጣም
ጥሩ እንትን ቢኖረውም በሳቱ ግን ሁለቱም ለኔ ከባድ ቦታዎች ነበሩ። ሁለተኛ ዙርም ሄዶ ፌስ ማድረግ ከባድ ውሳኔን የሚጠይቅ ነበር። ግን መማር እንዳለብኝ መቀጠል እንዳለብኝ ስላመንኩኝ ላግ ማድረግ ስላልፈለኩኝ አምቦም ሄድኩኝ። አምቦ ከሄድኩ በኋላ ነው ቬተርነሪ ሳይንስ ያጠናሁት። ከአምቦ ወጣ ብላ በምትገኝ ጉደር በምትባል ብራንች ነበረው። ጉደር ላይ ነው የመጀመሪያ ዲግሪን የጨረስኩት ማለት ነው። እንግዲህ የመጀመሪያ ዲግሪሽን ከጨረስሽ በኋላ አሁን ትምህርት ላይ ነው ያለሽ፣ ኤምኤስ እየሰራሽ ነው። ሁለት ቦታ አይደለ? እስቲ ስለሱ ንገሪ። የመጀመሪያው ትምህርቴ ማስተርሴን የተማርኩ ያለሁት ካውንስሊንግ ሳይኮሎጂ ላይ ነው። ከሚሰራቸው ነገሮች ላይ ከፓሽኔ ጋር አብሮ ስለሚሄድ ለዛም ነው መርጬ የተማርኩ ያለሁት። ሁለተኛው ትምህርቴ ደግሞ ኮኦፐሬቲቭ ዴቨሎፕመንት ኤንድ ሊደርሺፕ ይባላል። ሐዋሳ ዩኒቨርሲቲ ላይ ነው እሱን እያጠናሁ ያለሁት። ሁለቱም ውስጥ ያሉ ነገሮች ስለሆኑ በደስታ የማደርገው ነገር ነው። አይከብድም? ስራም እየሰራሽ በዚህ በኩል ደግሞ ሁለት ሌላ እንዴት ነው የምትወጪው? ሊከብድ ይችላል። ስራዬ በዋናነት ኦንላይን ነው። ብዙ ጊዜ ቀን ክላስ አይኖረኝም። ምናልባት ከባድ የሚያደርገው እሱ ይሆናል። ማታ ነው ማስተምረው። ቀኔን ፍሪ ስለሆንኩኝ ሬጉላር ነው ሐዋሳ ዩኒቨርሲቲ የምማረው። አንደኛውን ደግሞ ዊኬንድ ነው የምማረው ሁለቱን። ከዛን ደግሞ ስራ አንድ ላይ ራን ማድረግ ከባድ ሊሆን ይችላል። እስካሁን በመጣውበት ግን ብዙ የተቸገርኩ አይመስለኝም። እንዴት ነው እያለቀ ነው ወይስ ገና ነው? አንደኛው በዚህ አመት ያልቃል ብዬ አስባለሁኝ። እንደ ክላስ እንደጨረስኩ 2016 ጨርሼ 2017 ስለጀመርኩኝ አንደኛውን ግን በዚህ አመት ነው የጀመርኩት። ገና አንድ ሴሚስተር ነው እየጨረስን ያለነው። እንግዲህ ሴት ስትሆኚ በተለይ ደግሞ የመጀመሪያ ልጅ ስትሆኚ ቤት ውስጥ ብዙ ኃላፊነቶች ይኖራሉና እስቲ ስለሱ ደግሞ እናውራ። ሴት ሆኖ የመጀመሪያ ልጅ ሆኖ እንትን ማለት ከባድ ሊሆን ይችላል አልከበደሽም መሰለኝ? ከባድ ነው ቱ ቢሆንስት ከባድ ነው። ለሁሉም ነገር ተጠያቂ የምትሆኚው አንቺ ነሽ። የመጀመሪያ ልጅ ሁሌም ተጠያቂ ይሆናል ለታናናሾቹ፣ ቤት ውስጥ አፕል ለሚያደርጉ ነገሮች። ከዛን ደግሞ እድሜያችን ከፍ ያለ ሲመጣ ደግሞ ብዙ ኃላፊነቶች ይጨመሩልናል። እንደ መጀመሪያ ልጅነት ሴት እንደመሆን ከባድ ነው። ከሴትነት ጋር ደግሞ ተያይዞ ማህበረሰባችንም ያለው ሜንታሊቲ ምናምን ስላለ በብዙ ነገሮች ቦልድ ሆኖ መውጣት ቻሌንጂንግ ነው ብዬ አስባለሁ። አባቴ ትልቁ ኢነርጂ ነው ብዬ አስባለሁ እና ብዙ ጊዜ ከልጅነቴ ጀምሮ መራጭ እንደምሆን ነው የሚነግረኝ ማለት ነው። አንድ ወንድ ያለውን ራይት እኔ እንዳለኝ ያምናል። ሴት ሆኜ የማጎልባቸው ነገሮች እንዳሉ አያስብም። ትልቁ ኢነርጂ ነው። ከዛ ቀጥሎ እናቴ በጣም ትልቁ ኢነርጂ ናት። በጣም ከባባድ ውሳኔዎቼ ላይ እንደምችል የምትነግረኝ እሷ ናት። ለምሳሌ ከዚህ አዲግራት መሄድ በጣም ከባድ ነበር። እስኪ ደርሰኝ ድረስ ስሙን አላውቀውም። እዛ ለሄድ ስወሰን ሁለተኛ ዙር በጦርነት ስሄድ እናቴ ናት ከውሳኔዎች ያጠገብ ያለችው እና ብዙ ነገር እንድወጣ የሆንኩት በሷ ነው። ፐርሰናሊም ደግሞ ምን አይነት እምነት አለኝ፣ አንዳንድ ሰዎች እንትን ሲሉ ላይክ ፌሚኒስት ትመስኛለች ነው። እንደዛ አይደለሁኝም። ያንን እንትን ፉሊ ባልደግፈውም ግን ሴት ልጅ በራሷ መቆም እንደምትችል በጣም እርግጠኛ ነኝ። ያንንም አድርጌዋለሁ ብዬ አስባለሁኝ እና ሴት ስለሆንኩኝ ብዙ ጫናዎች ስላሉ ከግብ ማድረስ ያለብኝን ነገር ከግብ ሳላደርስ ቀርቻለሁ ብዬ አላምንም። ያለ ባውንደሪ ያለ ሊሚቴሽን የሄድኩ ይመስለኛል። ቤተሰብ ለዚህ ደግሞ ትልቁን ድርሻ ይወስዳል። መልካም እንግዲህ ቀደም ብለን ለተመልካቾቻችንም ለመጠቆም እንደሞከር ነው በጣም አፍላ የሆኑ ወጣቶች ላይ ተሰሪያለሽ፣ በሴትም ወንድም የሆኑ ልጆች ላይና ሴቶች ላይስ? እንግዲህ ቲኔጀርስ ልጆችን ምናምን ሰርቪስ አደርግ ሁለቱም ጾታ ላይ አለሁኝ። ግን ሞር ኦፍ ሴቶች ላይ ፎከስ ያደረኩት ግቢ በነበረኝ ካውንስሊንግ ቆይታ ላይ ነው። ለምንድን ነው ያው ግቢ ላይ ካውንስል ለማድረግ ወንድን አፕሮች ሴት ከምታደርግ ይልቅ ወንድ ቢመክር የተሻለ ነው የሚል አሰራር ስለነበረን ብዙ ቀረቤታዬ ከሴቶች ጋር ነበረ። ቲኔጀርስንም ሳገለግል ብዙ ማያቸው ሴቶች ጎበዞች አሉ። አይ ቲንክ ታድያለሁ ብዬ አስባለሁ። ዙሪያዬ ላይ በጣም ቦልድ የምላቸው ሰዎች ስላሉ እነሱ ለኔ ሮል ሞዴሎች ናቸው። እኔ እነሱን እያየው ነው ያደግኩት። እኔ ትሬን ማድረጋቸው ማወራቸው ቲኔጀርስ ደግሞ እኔን ይመስላሉ ብዬ አስባለሁኝ። በእርግጥ በጣም ጎበዝ ባልሆንም ግን ያለኝን ጥሩ ነገር ለማየት እምርቅ አይመስለኝም፣ ለእነሱ የሚከብዳቸው አይመስለኝም እና ብዙ ቻሌንጆች አለባቸው።
በየስቴፑ የኖርናውን ስንናገር በጣም አሪፍ ነው። ግቢ ላይ ያለውን ቻሌንጅ አልፍ ያለው ሰው በኩራት መናገር እችላለሁኝ። ሃይ ስኩል ላይ የነበረውን ነገር አውቀዋለሁኝ። ከተማ ውስጥ ብዙ ቻሌንጆች አሉና እነዚህን ሁሉ ነገሮች እንትን ብያቸዋለሁኝ ብዬ ስለማስብ በኖርኩበት በእኔ በህይወት ፓዝ ላይ ያጋጠሙኝን እነሱን ለመምከር እነሱን ለማውራት የምረቅ አይመስለኝም። ግን ከቲኔጀርስን በላይ ብዙ ኔጌቲቭ ነገሮች ያሉበት ከባድ ነገሮች ያሉበትም ደግሞ ግቢ ነው ብዬ አስባለሁኝና እንደምናውቀው ዩኒቨርሲቲ ላይ ከብዙ ቦታ ነው የሚመጣው ከገጠር ከከተማ እንዴት ነው በጥሩ ኢንቫይሮንመንት ያደገ በጥሩ ኢንቫይሮንመንት ያላደገ ሁሉም አይነት ሰው አለ። ሁሉም አይነት ሰው ባለበት ቦታ ላይ የተሻለ ነገር ለሰዎች ማቅረብ ትንሽ ሊያስቸግር ይችላል። ግን መጨረሻ ላይ የተማርኩበትም 2 አመት 3 አመት የጨረስኩበት አምቦ ዩኒቨርሲቲ ከከተማ ወጣ ብሎ ስለነበር ጥሩ ኢንቲሜሲ እንዲኖረኝ አድርጎኛል። ወተን ብዙ የምናሳልፍበት የለም ሰው ግቢ ውስጥ እዛው ከተማሪዎች ጋር ነው ሁላችን ሁሉ ነገራችን እና ብዙ ጊዜ እንድንሰጥ ብዙ እንዳወራቸው በመችለው ደግሞ አጠገባቸው እንደሆን ችያለሁ። ግቢ ካገኘሻቸው ሞር እንዳልሽው አሁን እዚያው አስካዋሳ በተሻለ ግቢ ላይ ብዙ ሴቶችን የማግኘት እድል ነበረሽና እንደውም ማትረሹ ካውንስል ካረግሻቸው ወይ ተለውጠው ሊሆን ይችላል ወይ የሚያሳዝን ነገር ገጥሟቸው ሊሆን ይችላል ምታነሽልን ታሪክ ካለ? እሺ አንድ ላይ ክላስ ምንማር ጓደኛዬ ነበረችና በህመም ምክንያት በጣም ከባድ ጊዜ ነበር ያሳለፈችው። በጣም ከባድ ጊዜ ነበር። ክላስ ማትገባባቸው ላትኖርም ትችላለች የሚል ሀሳብ የደም መቅጠን ነበርና ፓራላይዝ ልትሆን እንደምትችል እስከ ዕድሜ ልኳ የምትወስደው መድኃኒት ሊኖራት እንደሚገባ ሐኪሞች ነግረዋት ምናምን ነበርና አዛ ኢንድ ግን ሂል አረገች እና የመጨረሻ ጊዜ ላይ የተመራቂ ተማሪዎች ህብረት ነበርና በዛ ላይ የመጣውበትን መንገድ መናገር ፈልጋለሁ ብላ ምስክርነቷን ሰጠችና ያኔ ላመሰግናት የምፈልጋት ልጅ አለች መክሊት ትባላለች። በጣም ነበር የደነገጥኩት። አንዳንድ ጊዜ የምናደርጋቸው ነገሮች ኢንቴንሽናሊ ይሄንን ትቆጥረዋለች ይሄን ታረጋዋለች ብለን አልነበረምና የተረዳሁት ወይም ደግሞ የተሰማኝ አብራውኝ ከነበሩ ሰዎች ጋር አብሬ እንደነበርኩ ነው። አንዳንዴ ሰዎች አብራውን ሆነው አብረናቸው ላንሆን እንችላለንና አረዳዋትም ነበር በነዛ ጊዜቶቹ አረዳዋትም ብዬ ሳስብ ነበር ምስክርነቷን ስትሰጥና ታይንድ ግን የረዳዋት እንዳገስኳት ስትነግረኝ በጣም ነበር የደነገጥኩት። ሰፖርቲቭ ለመሆን ሞክሬ ነበር። ብዙ ኢሹ ነበር ከህመምም ባለፈም በጣም ሌሎች ተጓዳኝ ኢሹዎች ነበሩ ከፋሚሊ ጋር የተያያዘ ምናምንና ያኔ በብዙ ከሷ ጋር እንደሆንኩኝ አስባለሁኝ። እንግዲህ እስካሁን ከማረሳቸው ብዙ አጋጣሚዎቻችን ማለት ነው። አፍላ ወጣቶች ላይ በጣም በሰፊው እየሰራሽ እንዳለ ነግረሽናል። ረጅም አመትም እንዳስቆጠርሽና እኚህ ልጆች የት ነው የሚያገኙሽ? እንዴት ነው የሆነ ቋሚ ቦታ አለሽ ወይስ ደግሞ እንዴት ነው የምትገናኙት? የኔ ዋናው ሰርክሌ መንፈሳዊ ቦታዬ ነው፣ ቤተክርስቲያን ላይ ነው ብዙዎችን የማገኘው። ከዛ በተጨማሪ ግን አሁን የምሰራበት ቢሮም ለኔ ጥሩ ቦታ ነው። ማውራት የምፈልጋቸውን ሰዎች ላገኝ እችላለሁ። ከዛን ባለፈ ደግሞ እንደዚህ ትሬኒንግ ከሰጠን በኋላ ፐርሰናሊ በስልክ ደግሞ ደውለው ኮሙኒኬት የሚያደርጉን ከዛን ደግሞ በአካል አግኝተናቸው የምናወራቸው ልጆች ይኖራሉ። ግን አሁን ከትንሽ ጊዜ በኋላ አሁን የመጀመሪያውን ማስተርሴን ከጨረስኩኝ ላይሰንስድ መሆን ስለሚኖርብኝ ያኔ ኦፊሻል ቦታ ይኖረኛል። ኦፊስ ከፍቶ መስራት ምናምን ላይከብደኝ ይችላል። እስካሁን በነበረበት ጊዜ ግን በሚመች ቦታ ላይ ኮሙኒኬት ካደረጉኝ ለነሱ በሚመች ጊዜ በሚመች ቦታ እነሱን ሰርቭ ለማድረግ እችላለሁ። መልካም። አሁን ባለሽበት ቦታ ላይ በኃላፊነት ነው ያለሽው እንዴ? አዎ፣ እሺ። ዲዛይር ኦንላይን ስኩል ላይ ዲፓርትመንት ሄድ ነኝ። ቀድሞ መምህር ነበርኩኝ። ከዛ ደግሞ አሁን ዲፓርትመንት ሄዶኝ ነው የምሰራው። እሱም ለኔ ትልቅ ቦታ ነው ያስባለሁ። ዲፓርትመንት ሄድ መሆኑ ብቻ ሳይሆን እንዴት ነው በጣም በህይወቴ ለኔ ትልቅ ቫልዩ ያገኘውበት ቦታ ነው የስራ ቦታዬ ነው። አብዛኛዎቹ ከሀገር ውጭ ያሉ ሰዎች ናቸው ተማሪዎች፣ አረብ ሀገር ምናምን ያሉ ናቸውና ብዙ ተማሪዎች አብዛኛው 75% ሴቶች ናቸው ተማሪዎች እና
ሄድ ሆኖ መስራቱ ሳይሆን እነሱን አግኝቶ ማወራቱ ከነሱ ጋር አስተማሪ ሆኖ መገናኘቱ ለኔ ትልቅ እድል ነው። ብዙ ፐርሰናሊቲውን አነሳለን ከትምህርት ባሻገር ከባድ ሁኔታ ላይ ነው የሚገኙት። አንዳንዶች የሚያወራቸው ላይ ያገኙ ይችላሉ፣ አድቫይስ የሚያደርጋቸውን ላይ ያገኙ ይችላሉና ከማስተማር ባሻገር እንዳው የኖርኩበት ያለውበትን ቦታ ነው ብል ማጋነን አይሆንብኝም። ለኔ ብዙ እድሎችን የፈጠረልኝ ቦታ ነው። እዛው ደግሞ ፐርሰናል ዴቨሎፕመንት ክላስም አለው ከትምህርት ከሚፈልግ ኦንላይን ነው፣ በኦንላይን ፕላትፎርም ነው የምናስተምረው። ከዛ በተጓዳኝ እዛው ፐርሰናል ዴቨሎፕመንት ክላስ አለው፣ እዛ ላይ ፓርቲሲፔት አደርጋለሁና ይሄ እንትኑ ሳይሆን ሲስተሙ ነው ለኔ በጣም ትልቅ ቫልዩ ያለው። ማስተማሩ ፓሽኔ ነው፣ በእርግጥ ማስተማር ወዳለሁኝና ከማስተማርም ባለፈ ግን ህይወት የሚዘራበት ነገር ስላለው በጣም ደስተኛ ሆኜ ማሳለፈበት ቦታ ነው። ታች ጋር አለ አንድ የተሸለምሽው ነገርና ምንድነው? እስቲ አምጪ። ኦኬ እሺ ይሄኛው እዚህ ዲዛይን ኦንላይን ስኩል ላይ ዲፓርትመንት ሄድ ሆኜ ስሰራ ቤስት ዲፓርትመንት ሄድ በሚል የተሰጠኝ አዋርድ ነው። በዚህ አመት ቤስት ዲፓርትመንት ሄድ ነበርኩኝ። የምኖርበት ቦታ ነው ስራ ብዬ የምሰራው ሳይሆን በጣም ደስ ብሎኝ የምቆይበት ቦታ ነው ለኔ እና እንዴት ነው እየሰራው እንደሆነ ተሰምቶኝ ማስተማር ስላለብኝ መግባት ስላለብኝ ምናምን ብዬ ሳይሆን በቃ ኑሮ ነው። እንዴት ነው የምትወጂው ነገር ስታደርጊው ሸክም አይሆንብሽም። ለኔ እንደዛ ነው። ከመጣሽባቸው ከልጅነት አሁን እስካለሽበት የተለያዩ ቻሌንጆች ይኖራሉ። ቀደም ብለን እንዳልነው የመጀመሪያ ልጅ ነሽ፣ ለቤቱ ሴትነትም አለ፣ እንዲሁ ማህበረሰቡ ጋር አብሮ የመጣ እንደ ባህል ሆኖ የመጣለና ምንድን ነበር ቻሌንጅሽ? ይሄ ቦታ ጋር ከብዶ ነበር የምትይው? እዚህ ስላለው አይደለም ግን ሴትነትን እንደ ድክመት ሲያነሱብኝ አሉት። I don't know why ግን አልወድምና ድንገት ከሰዎችም ጋር ሳወራ ደጋግሜ ያየሁት ነገር መድረስ እንደማልችል ብዙዎችም የመጨረሻ ገበያ ትዳር እንደሆነ ያስቡ ይሆናል። ሴትም ያልፍላት ጋብቻው እንደዛ ያስቡ ይሆናልና አድርጌዋለሁ ብዬ አስባለሁ። ያንን አሳይቻለሁ ብዬ አስባለሁ። ልጅ እያለሁ አካዳሚካሊ ጎበዝ አልነበርኩኝምና ሰዎች ኢቨን ዩኒቨርሲቲ ጆይን ማድረግ አይመስላችሁም እንደልጅና ግን ዩኒቨርሲቲም ገብቼ በጥሩ ውጤት ነው የወጣሁት እና ያንን አቺቭ አድርጌ ማሳየቴ ለኔ ትልቁ ነገር ነበርና በጣም የሚከብደኝ የነበረው ለሴት ልጅ ለኔ ትዳርን እንደ ኦፕሽን አሳይተው ሲያወሩኝ እነዛ ነገሮች በጣም ከባድ ናቸው። ሁለተኛው እስካሁን በመጣሁበት ከባዱ ጊዜ እንዳልኩሽ ትግራይ ዩኒቨርሲቲ ላይ መማሬ ነው። ያለኔ ቀላል ጊዜ አልነበረም። ለኔ ብቻ አልነበረም፣ ለቤተሰቤም እንደ ሀገርም ከባድ ጊዜ ያሳለፍንበት ጊዜ ነው። ግን እዛ ሄጄ እንዴት ነው እውነተኛውን ማህበረሰብ አይቼዋለሁኝ። እንዳልኩሽ ነው አዲግራት ዩኒቨርሲቲ አዲግራት የሚለውን ስም ያየሁት ምደባ ላይ ደርሶኝ ነው። አላውቀውም ምንም ነው። እዛ ለሄድ ስወስን ቤተሰቦቼ ሰው አለ አብሮኝም ሄድ ሰው አለ ምናምን ብያቸው ነበር። ማንንም አውቀው የለምና እንዳይከለክሉኝ ነበር። ጓደኞቼ ያሉ ከዚህ አብረውኝ የሚሄዱ አሉ ምናምን ብያቸው ነው። የመጀመሪያ ልጅ እንደመሆኔም ሴት እንደመሆኔም አባቴ በጣም የሚፈራቸው ነገሮች ነበሩና መጨረሻ ላይ ማንም እንደሌለ ሲያቅ ራሳቸው ወስደውኝ ነበር እስከ ግቢና ግቢ ከሄድኩ በኋላ ግን እንደ አጋጣሚ ሳይሆን እንዴት ነው እግዚአብሔር ረዳኝ ብዬ አስባለሁ። ሰው ሰጠኝ በጣም እስካሁን በህይወቴ ማረሳውን አይነሳውና ምግብ በምንቸገርበት ጊዜ ብዙ የተኩስ ድምጽ መስማት በጣም ያስጨንቅ ነገር አለው። ሰላም እንደሆንሽ ቤተሰብ እንዲያውቅ መፈለግ በራሱ ትልቅ ነገር ነውና ያለው አይመስላቸውም ነበር። የተቻላቸውን አድርገዋል አለች የለችም ምናምን የሚለውን ለማወቅና ብዙ መንገዶችን ሞክረው ግን በምንም አይነት ምላሽ አላገኙም። የሚያውቋቸው ሰዎች ከቀይ መስቀል የመጡ ሰዎች ነበሩ። እንዳጋጣሚ ሆነው እኛ አዲግራት የመጀመሪያ ዓመት ስንማር ፍሬሽማን ኮርስ ነበርና ዲፓርትመንት አልነበረንም። ሁለተኛ ዞርም ስንሄድ ዲፓርትመንት ሊሰጡን ሲሉ ነው የተዘጋውና ሁለተኛ ዓመት መክሊት ተብሎ ታጣሁኝ። ሁለተኛ ዓመት ሆኖ ዲፓርትመንት የሌለው ተማሪ የለም። እኛ ግን አልተሰጠንም ነበርና ያለ ቤተሰቦቼ ተስፋ አስቆራጭ ነበር። እኔም
በጣም ስትራግል አደረኩም ምለው ጊዜ በጣም ከባዱ ጊዜ ያ ነው። እዛ ሆኖ እንዴት ነው መቸገሩ ብቻ ሳይሆን እንዳልኩሽ ጥሩ ሰዎች እግዚአብሔር ሰጥቶኛል። እዚህ ሆኖ ደግሞ ህዝቡ እንደሚያስበው አልነበረም። እዛ የነበረው ነገር ችግር አለ፣ ክፍተት አለ፣ ጦርነት ነበር፣ የምንሰማቸው ነገሮች ነበሩ። ከዛም ባለፈ ደግሞ የመጀመሪያ ዓመት በደናውም ጊዜ ስንሄድ የወታደሮች ካምፕ ከዩኒቨርሲቲ ጀርባ ላይ ነበርና የምንሰማቸው ነገሮች ነበሩ። እነዛ ብዙ ላይ ረበሹን ይችላሉ። እኛ በቦታው ስላለን ብንጨነቅም ቤተሰብንም እንዴት ነው ለማግኘት ብንናፍቅም ግን እዛ ያለውን ነገር ማሳየት አለመቻላችን፣ በስልክ እነሱ ማውራት አለመቻላችን በጣም ከባድ ጊዜ ነበር እንደ ተማሪ እንደ ሴትም እና እነዚህን ጊዜያቶች አልረሳቸውም። ሁለተኛ ደግሞ አፍተር ግራጁዌሽን ሁሉም ሰው ፌስ የሚያደርገው የራሱ ነገር አለው ብዬሻለሁና ከባድ ጊዜያቶችን አሳልፌያለሁኝ። ከባዱ ጊዜ እንግዲህ እንዳልኩሽ ልጅ እያለሁኝ ሰዎች ለኔ መጨረሻ የትዳርን እንደሆነ ነግራውኝ ስቀጥል ለምን እንደሆነ አላውቅም በጣም ይከብዳኝ ነበር። እስካሁንም አልፈልግም እንደዛ አይነት ትሁት ሰዎች እንዲኖራቸው። ከዛ ባለፈ ግን የግቢ ቆይታዬ ለኔ በጣም ከባድ ነበር። በጣም በርካታ ሴቶች ይኖራሉ በዚህ አጋጣሚ ይሄን ፕሮግራም እየተመለከቱ ያሉ እንዳልሹ በማህበረሰብ ውስጥ የመጣ ለሴት ልጅ ማያልፈላት በትዳር ነው ሄዳ ታገባለች እንዲህ ቦታ አትደርስም ይሄ ለሷ አይሆንም የሚሉ የተዘጉ ነገሮች አሉ መቀረፍ ያለባቸውና አንቺም ደግሞ በዛ መንገድ አልፈሽ ስለመጣሽ አልፈሽ ደግሞ አሳይተሻል ብዬ አስባለሁ። ግን በዚህ ውስጥ ላሉ ሴቶች ምን ለመስራት አስበሻል? ሴቶችን ኤምፓወር በማድረግ አምናለሁ። ቀደም እንዳልኩሽ ከጥቂት ጊዜ በኋላ ኦፊስ ኖሮኝ ካውንስሊንግ ላይ እንደምሰራ በጣም እርግጠኛ ነኝ። ከዛ ባለፈ ግን መማራቸው ትምህርቶች ደግሞ የሚያሳዩኝ አቅጣጫዎች አሉ። ለምሳሌ አሁን መማራው ሁለተኛው ማስተርሲ ኮኦፐሬቲቭ ዴቨሎፕመንት ላይ ነውና ውመንስ ኮኦፐሬቲቭ ያስፈልጋል ብዬ አስባለሁ። ሀገራችን አሁን ላይ ጥሩ እንትን ላይ እንዳለች ይሰማኛል። ለምሳሌ አሁን የኛ ፓርላማ 50% ሴቶች ናቸው። ፕራውድ የምናደርግበት ነገር ነው። ውመንስ ኮኦፐሬቲቭ አለ። ለምሳሌ ሴት ፋርመሮች የፋውንድ ያደረጉት ኮኦፐሬቲቭ አለ። እዚህ ደግሞ ሲዳማ ውስጥም ደግሞ እንሰት እናም አሉ ኮኦፐሬቲቮች እና ግን ደግሞ በሚፈለገው ልክ ይሄድ አይደለም። ስቲል አሁንም ኔጌቲቭ የሆኑ ቶቶች አሉ በጣም መቃወማቸው። ምን አስባለሁኝ በፊት early marriage በጣም የተከለከለ ነው አይደለም እና እንዴት ነው እንደማይጠቅም ትራዲሽን ስንቆጥረው ነበር። ግን ሳናቀው አሁን በዚህኛው ሰዓት ላይም ያንን እየኖር ነው ያለን ይመስለኛል። ካስተዋልሽ ከትንሽ ጊዜ በኋላ ልጆች ልክ እንዴት ነው ቲኔጀርስ 12ኛ ክፍል እንደጨረሱ ሴቶች ያገባሉ። አቺቭ ያላረጉት ብዙ ነገር አለ። ቶታሊ መቃወም አይደለም። ፐርሰናል ኬዝ ሊኖራቸው ይችላል። ያንን ለነሱ ጥሩ ደደም ሊሆን ይችላል። ግን ግብ ትዳር ብቻ አይደለም ማለት እንዴት ነው መኖር ያለብን ማድረግ ያለብን ነገር አለ። ያንን መቃወምበት ምክንያት ለምሳሌ እኛ ቲኔጀር እያለን ሃይ ስኩል እያለን ከጓደኞቼ ጋር በቃ ይሄንን አቺቭ አድርገን ይሄንን አድርገን እንደዚህ ነው የምናደርገው የምንላቸው ነገሮች አሉ። ግን ትንሽ ከቆየን በኋላ ያደግን ስንመጣ ያንን ተስፋ ያጡታል እና በቃ ሰማን ላይ ዲፔንደንት በመሆን የሚያልፍላቸው ይመስላቸዋል። ያንን በጣም መቅረፍ ፈልጋለሁ። that's why ትሬኒንጎች እንደሚያስፈልጉ ካንስል ማድረግ እንዳለብኝ የሚሰማኝ ኢንዲፔንደንት የሆኑ ሴቶች ያስፈልጉናል። የራሳቸውን አቅም አውጥተው ለዓለም ኮንትሪቢዩት ማድረግ ያለባቸው ሴቶች ሊወጡ እንደሚገባ ተስፋ አደርጋለሁ። የዓለም ፖፑሌሽን ኦልሞስት half of ሴቶች ናቸው እና ሴቶች ኢንቮልቭ ካላደረጉ በቃ እየጠቀምን አይደለም እየከሰረን ነው አይደል? ግማሹ ዜጋ የሚሰራ ካልሆነና ለብዙዎች ወርክ ኦፖርቹኒቲ እንዲኖር እንደዛ ለመስራት አስባለሁ። የሴቶችን አሶሲዬሽን ፋውንድ በማድረግ ኮኦፐሬቲቭ እንዲኖሩ በማድረግ በተለያዩ የስራ መስኮች ላይ እንደዛ አይነቶችን ስራ ለመስራት አቅዳለሁኝ። መልካም እንግዲህ ይቅናሽ። እስካሁን በመጣሽበት ሴት በመሆንሽ ያጣሽው ባንቺ ባይሆንም በሰዎች የተከለከልሽው ነገር አለ የምታነሽልን ሀሳብ ካለ? ሳይኮሎጂካሊ የተጎዳውባቸው ጊዜያቶች አሉ። ለምሳሌ ልጆች ተሰብስበው እነዚህ ወንድ ልጆች ትልቅ ቦታ ይደርሳሉ በቃ እንዴት ነው በጣም ፊልም ማድረግባቸው ጊዜያቶች አሉ። ይሄ ግለሰብ እንደዚህ ብሎ እንደዛ አላወራም ግን ሴትነት በራሱ እንዴት ነው ላይደርሱት ይችላሉ ተብሎ የተቀመጠ ነገር አለ ስቲል እስካሁን ያለ ጋፕ እና በቅርብም ሴት ልጅ መውለድ ኪሳራ ነው የሚሉ ሰዎችን ሰምቼ
በጣም ፊል ያደረኩባቸው ጊዜያቶች አሉ። እንዴት ነው በእኛ ማህበረሰብ ስፔሻሊ ደግሞ እዚህ ሲዳማ ውስጥ ምናምን የምንሰማው ምንድነው ሙስቱ እዚህ ባለንበት ደቡብ ክልል ላይ ብዙ ጊዜ ገና ሴት ስትወለድ ደስተኛ የማይሆኑ ሰዎች አሉ እና እነዛን ሰማለሁኝ። የመጀመሪያ ሴት ስለሆንኩኝ ወንድ ኤክስፔክት እንዳደረኩ የመጀመሪያ ስትወለድ እንትና እንደዚህ ያደረገ እንትና እንደዚህ ያላደረገም እንግዲህ ሳይኮሎጂካሊ የጎዱኝ ሰዎች አሉ። በቃ እንዳልኩሽ ነው በዋናነት የኔን ግብ ትዳር ሲያደርጉት ያመኛል። አይ ነው ትዳር በጣም ትልቅ ቦታ ነው። ራሱን ችሎ ደግሞ በቃ በጣም የምንሰራበት ቦታ ነው። ግን የጉድለት መሙያ አይደለም እና ፊል አረኩኝ ያጣዋቸው የምላቸው ነገሮች ከሰዎች ጋር ባለኝ ኢንተራክሽን ሴት በመሆኔ ለምሳሌ ስራን የማያሳዩኝ ሰዎች አሉ። አትችለውም ብለው ስለሚያስቡ በተሰራ ውጤታማ አትሆንም ብለው ስለሚያስቡ ሌሎችን የሚያስገቡ ሰዎች አሉ። ነሳ መልካም እንደው ጥሩ ሐሳብ አነሳሽልኝ። በተለይ የምንኖርበት እንደ ሀገርም ማለት ነው ባህላችን ቢለያይም እንደየቦታው እዚህ በምንኖርበት ምናያቸው ምንታዘባቸው ነገሮች አሉ። እንዳልሹ ሴት ልጅ ስትወለድ ከቁጥር ማትገባበት 4 ሴት ልጅ ወልዶ 5ኛ ወንድ ሲወልድ ገና የመጀመሪያ ልጅን አገኘው የሚሉም ሰዎች እንዳሉ እኔ በስራ አጋጣሚ ያገኘዋቸዋሉና አንቺም ደግሞ በዚህ ማህበረሰብ ውስጥ ያለሽ ነሽ በባህል ውስጥና አባትሽ ሴት ልጅ ሲያገኝ የነበረው ነገር ይመስላል። እንግዲህ የሰው አቀባበል ከኔ የሚቀጥለው ወንድ ነው። አንዳንድ ቦታ የመንግስት የመጀመሪያ ልጅ ሲባል ሰማለሁ። ንግግራቸው ለኔ በጣም ከባድ ቢሆንም አንዳንድ ሰዎች ይሄንን ተቀብለው ይኖራሉ። ግን እኔ መቀበል የማልችለው ነገር ነው። የመጀመሪያ ልጅ ነኝ አመኑም ባላምንም እና እኔ ስወለድ ወንድ ኤክስፔክት አድርገው ነበርና አንዳንድ የቅርብ ሰዎች እንዳልጠየቁት ሰምቻለሁ እና ሁለተኛው ልጅ ሲወለድ ምንድነው መታው አርደው እንዳመሰገኑ ምናምን ሰምቻለሁ። መቅረት የሚገባቸው እንደ ባህል የሚጎዱን አለ አይደለ እንዳንወጣ የሚያረጉን ባህሎች አሉ። ደግሞ የሚጠቅሙን የዛ ነው ያህል የሚገነቡንም ባህሎች አሉና አንቺ እንዳለሽበት እንደ ባህል እንደኖርሽበት እኔም አንቺም ሁላችንም በየቤቱ ሆነ የሚመለከቱ ሴት ተመልካቾቻችን ወንዶችንም ጨምሮ ማለት ነው እንዲህ አይነት ባህሎች መቅረት አለባቸው ስለሚይዙንና እዛ ላይ መስራት አላሰብሽም? ብዙ ሴትነት ላይ የሚቀሩ ነገሮች ስላሉ ከምትኖሪበት ባህል ያ ልክ ነው። ቅድም እንዳልኩሽ ነው ምንድነው በዋናነት እኔ በጣም እንትን የሚለኝ ማህበረሰቡ መናገሩ ብቻ ሳይሆን ሴቱ መቀበሉ ነው። እሺ ለምሳሌ አሁን እኔ ሁለተኛ ማስተርሴን አልቀጥልም ነበር። ዲግሪን ሳልጨርስ አገባ ነበር። የኔ መጨረሻ ግቤ እንደነሱ አመኘው በቀጥል ማለት ነው እና ማህበረሰቡ ላይ ከመስራት ቀድሞ ሴቱ ላይ መስራት ጥሩ ነው ያስባለሁ። እኔም ሌሎችም የለንበት ማህበረሰብ አንድ ነው። ያኔ ሜንታሊቲ ከሌሎች የሚለወጥ ከሆነ ግን ኢትስ ፐርሰናል እኔ ነኝ እና ያም ሰው ነው መለወጥ የሚችለውና እንዳልኩሽ ነው ስፔሻሊ ቲኔጀርስን ሳገኝ አሁን ላይ በጣም እንደ ትልቅ ክፍተት ነው እማየው። በዚህኛው ሴንቸሪ የድሮ ኑሯችንን የምንደግመው ይመስለኛል። ሳናቅ ራሳችንን ፉሊ ዲፔንደንት በሆነ ህይወት ውስጥ የምንመራ ይመስለኛል። አይናው ቤተሰብ ማስተዳደር ልጅ ማሳደግ ትልቅ ነገር ነው። ግን ያ ሴት ልጅ ሌላውን ነገር ስለማትችል መሆን ያለበት ነገር ስላልሆነ ሴቶችን ትሬን በማድረግ አምናለሁ። ሴቶችን ኢምፓወር በማድረግ አምናለሁ። ኢኮኖሚካሊ ኢምፓወር መደረግ አለባቸው፣ ፖለቲካሊ ኢምፓወር መደረግ አለባቸው፣ ሶሻሊ ደግሞ ኢምፓወር መደረግ አለባቸው እና ቀደም ያልኩሽ አሶሲዬሽኖችን እንተማራ ኮኦፐሬቲቭስ እንዲኖሩ ማድረግ የነሱን ኢምፓወር የመሆን አቅም ይጨምራል። ሶ ኢንዳይሬክትሊ ምን ያደረገ ነው ሰርተው የሚያሳዩት ነገር ስላላቸው የሶሳይቲው ሜንታሊቲ በስራቸው እያለወጡ እንደሆነ አስባለሁ ነው። ብዙ ሰዎች አሉ ተናጋሪዎች አይደለ? ብዙም ደግሞ ትሬኒንግ ወስደናል ብዬ አስባለሁ። ሴት ትችላለች፣ ሴት እንደዚህ ታደርጋለች ምናምን የሚሉ ብዙ ነገሮችን ሰምተናል። ሴት አድርጋ ስታሳይ ደግሞ ቀጥታ ይቀየራል ያ አስተሳሰብ። አደረገች ነው የሚሆነውና የታለያየ ነው የሚሉት። ታደርጋለች እስቲ አርጊ ምናምን ሶ አርጋሽ ስታሳይ ደግሞ ምላሽ ያጣሉ እና ለዛ ነው የስራ ኦፖርቹኒቲ ለሴቶች መፍጠር ብዙ ኢንቮልቭ የሚያደርጉበትን ነገሮች መክፈት እነሱን ኢምፓወር ማድረግ የእነሱን ብቻ ሳይሆን የሶሳይቲውን ሜንታሊቲ ይቀይራል ብዬ አምናለሁ። አንቺ እንደው መገፋትሽ እንደዛ መባልሽ ዛሬ ላይ
ታግለሽ ጥሩ ቦታ እንድትደርሺ እንድትማሪ እንድትገፊ አድርጎሻል ብዬ አስባለሁ። አንዳንዶችን ሰብሮ ቢጥልም ግን ደግሞ ኖ መቻሌን ማሳየት አለብኝ ብለሽ አሳይተሻል እና ደስ ይላል። ካንቺ ተመልካቾች ብዙ ነገር ይማራሉ ብዬ አስባለሁ። መክሊትን ወደፊት የተንጠብቃት ምንድነው? ምን ታስቢያለሽ? አንዳንድ ነገሮችን መናገር እንደኛ ማህበረሰብ መታበይ ሊመስል ይችላል፣ ግን እምነትና ተስፋ ጥሩ ነገር ነው ብዬ አስባለሁና ራሴን አንድ ቦታ ላይ አላየው። ብዙ ኢንተርናሽናል በሆኑ ስቴጆች ላይ ትሬን እንደማደርግ እርግጠኛ ነኝ። ውስጤ ያለው ነገር ካውንስል ማድረጉና ትሬን ማድረጉ ነውና በዛ ረገድ ብዙ አልፌ እንደምሰራ አስባለሁኝ። ቅድም እንዳልኩሽ ደግሞ በሁለተኛ ደረጃ ላይ የስራ እድሎችን ለብዙ ሴቶች መፍጠር እንደምችል አስባለሁና ወደፊት ትልቅ ትሬነር እንደመሆን እዚህ አገር ውስጥ ብቻ ሳይሆን ኢንተርናሽናሊ ትሬን እንደማደርግ አውቃለሁኝ። ለብዙ ሰዎች ብዙ የስራ እድሎችን እንደምፈጥር አውቃለሁ። ፈጣሪ ይርዳሽ። ጥሩ ሀሳብን ስለሆነ ይዘሽ የመጣሽልን። በመጨረሻ የምትይው ነገር ካለ ማመስገን የምትፈልጊው ማንሳት የምትፈልጊው ሀሳብ ካለ ልስጥሽ። አመሰግናለሁ ይህንን እድል ስለሰጣችሁኝ እናንተ እስካሁን በመጣሁበት በዋናነት ለማንም ቦታ ሳልሰጥ የረዳኝ እግዚአብሔር ነው እና አንዳንድ ሜንታሊቲዎችን እኔ የገነባሁት ብቻ ሳይሆን እግዚአብሔር በእኔ ላይ የገነባው ነው ብዬ ስለማስብ በጣም እግዚአብሔርን አመሰግናለሁ። ሁለተኛ ደግሞ በጣም ሰፖርቲቭ ፋሚሊ አለኝ። አባቴ ሰፖርቲቭ ነው፣ እናቴ ሰፖርቲቭ ናት። ለእኔ ምን እንደሚከፍል አውቃለሁ አባቴ። እነሱን ላመሰግናቸው ፈልጋለሁ። ጥሩ ቤተሰብ አለኝ፣ ጥሩ እህቶች፣ ጥሩ ወንድሞች አሉኝ። እነሱን አመሰግናለሁ። ከዛ በተጨማሪ ደግሞ አሁን ቅድም ያልኩሽ ኔትወርኮች ያሉ ብዙ እድሎችን የሰጡኝ ሰዎችና እነሱንም በጣም ላመሰግን ፈልጋለሁ። ማለት ብዙ ነገሮች አይሆኑም የሚልን ነገር ይዘን እንወጣለን። ለምሳሌ ግቢ መጨረሻ እንደወጣን ሚሊዮነር የምንሆን ነበር ይመስላል። እንደዚህ እናደርጋለን እንደዚህ ነው። ከዛን ሁሉም ነገር ሲጠፋ ደግሞ በቃ አማራጭ የለም የሚል አይነት ነገር ይኖራልና እንደዛ ልል በደረስኩባቸው ሰዓቶች ውስጥ ያለውን ነገር ያዩልኝ ሰዎች አሉ። በዙሪያዬ እነዛ ሰዎች አሉና በሰው ተባረክ ያለው ብዬ ስለማሰብ እነዛን ሰዎች ማመስገን ፈልጋለሁ። በጣም ኢንካሬጅ የሚያደርጉ ሁሌ አጠገቤ ሊሆኑ የሚችሉ ጓደኞች አሉኝ። ግቢ ያገኘኋቸው ጓደኞቼ፣ አሁን በስራ ያገኘኋቸው ትልቅ ኢነርጂ የሚሰጡኝ ሰዎች ናቸው እና እነሱን ላመሰግን ፈልጋለሁ። አመሰግናለሁ። እሺ እንግዲህ ጥሩ ስራ ነው እየሰራሽ ያለሽው። ውድ ተመልካቾቻችን እንግዲህ መክሊት በተለይ ደግሞ ታች ያሉ ወጣቶች ላይ ነው እየሰራች የምትገኘውና ቀላል አይደለም። በተለይ ታች ያሉ ልጆች ላይ መስራት ከተቻለ ነገ ያደጉ ሲሄዱ ጥሩ ሀሳቦችን ጥሩ ጉዳዮችን ይዘው ነው የሚነሱትና መክሊትዬ በርቺልን። እንግዲህ ነገ የተሻለ ቦታ ደርሰሽ እንደምናይሽ እናስባለን። ተመልካቾች ከቆይታችን ጥሩ ጊዜ እንዳሳለፋችሁ እናስባለን። እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ምህረት ሚሊዮን ነበርኩ አብሬያችሁ የቆየሁት። አንድ ሙዚቃ ወደ እናንተ እናደርሳለን። ከዛ ግን ከኔ ጋር እንሰነባበታለን። ሳምንት በአዳዲስ መሰናዶ እስከምንገናኝ ድረስ የሳምንታዊው የእንስት ህይወት መሰናዳችን በዚህ መልኩ ተጠናቋል ማለት ነው። ግን ሙዚቃ ወደ እናንተ ይደርሳል። በያላችሁበት ጥሩ ጊዜ ይሆንላችሁ።